ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የኤርትራው አምባገነን መንግስትና መሪው ኢሳያስ አፈወርቂ ከወደ ኬንያ ከበድ ያለ ማስጠንቀቂያ ደርሷቸዋል። በኢትዮጵያ ውስጥ ጉዳይ ጣልቃ መግባትና ማበጣበጥ የማይሰለቸውና የመንግስታቸው ተቀዳሚ ተግባር ያደረጉት ኢሳያስ በኬንያ የኢትዮጵያ አምባሳደር ከሆኑት ጀነራል ባጫ ደበሌ ነው ጠንከር ያለና ጊዜያዊ አታባክኖ የሚል መልእክት የታከለበት ማስጠንቀቂያ ያደረሳቸው። ይህም በሀገሪቱ መካከል የተፈጠረው ውጥረት ቀን በቀን እየጨመረ እንደሆነና ጦርነቱ መጀመሩ አይቀርም ወደሚል ድምዳሜ የሚወስድ ተደርጎ ተወስዷል። ጀነራሉ በማስጠንቀቂያቸው ምን ጉዳዮችን አነሱ የሚለውንና ከሰሞኑ በመዲናችን አዲስ አበባ በተካሄደ የቲክቶክ አዋርድ ላይ ተፈጽመዋል ስለተባሉ ከባህር ያፈነገጡ የሥነ ምግባር ጥሰቶችና አለባበሶች ምክንያት በፖሊስ ቁጥጥር ስር ስለዋሉት ቲክቶከሮች የተሰማውን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ኤርትራውያን አምባገነን መንግስትና መሪውን አንጋፋውን ፕሬዝዳንት ኢሳያስ አፈወርቂን በከባዱ አስጠነቀቁ። ሉዓላዊ ነኝ በማለት የምትችለው የሌላውን ሉዓላዊነት ስታከብር ነው ያሉት ጀነራል ኤርትራ ሀገር እንደሆነችም ጊዜ አንስቶ ከኢትዮጵያ እጇን አንስታ እንደማታውቅ ገልጸዋል። ማሰብ የሚችል ሰው እንደዚህ አያስብም በማለት ኢሳያስ ላይ ትችታቸውን መሰንዘር የጀመሩት አምባሳደር ጀነራል ባጫ ሀገር ከሆኑበት ጊዜ አንስቶ ለሀገሩ አንዲትም ነገር አልሰራም፣ የፈረስ ቤት እንኳን አልገነባም ያሉ ሲሆን ነገር ግን በኢትዮጵያ ውስጥ ጉዳይ እጁን አውጥቶ አያውቅም። ኢትዮጵያን በመበጥበጥ ሰላም የሚያገኝ ይመስለዋል። የኤርትራ መንግስት ፖሊሲ ነው ሲሉ ገልጸዋል። በዚህ ፖሊሲያቸው የተነሳ ማንኛውንም ወደ ኢትዮጵያ ቃታ ስቦ የሚተኩስ ጣት ቢያገኙ አሰልጥነው ይልካሉ ያሉት ጀነራል ባጫ ደበሌ ከዚህ ቀደም ኤርትራ የነበሩትን የኢትዮጵያ መንግስት ተቃዋሚ የነበሩትን እነ ግንቦት ሰባት አርበኞችንና ኦነግን በመጥቀስ ኤርትራ ሰልጥኖ ኢትዮጵያን ያልተዋጋ ተቃዋሚ የለም ሲሉ አስረድተዋል። አክለውም እኛ ከቲፒኤልኤፍ ጋር ወደ ጦርነት ገብተን ስንዋጋ እነሱ በጎን ፋኖን ያሰለጥኑ ነበር ያሉት ሲሆን በዚህ አይነት መንገድ ሰላም እንደማይገኝ አጽንኦት ሰጥቷል። ከሉዓላዊነት መመዘኛው አንዱ የራስህ ሉዓላዊነት እንዲጠበቅ የጎረቤት ሉዓላዊነት ማክበር ነው ያሉት አምባሳደር ባጫ ደበሌ ያለበለዚያ ሉዓላዊ ነኝ ማለት አትችልም ብለዋል። ለዚህም እንደ ምክንያት ሉዓላዊነት የተደፈረ ሀገር በአንድ ወቅት ላይ የኔ ሉዓላዊነት መደፈር የለበትም የምትለውን ነገር በተባለ መንገድ ሊደግፍ ይችላል እና ሲሉ አስቀምጠዋል። ስለዚህ በዚህ መንገድ የኤርትራ መንግስት የኢትዮጵያ ሉዓላዊነት አልፎ በውስጥ ጉዳይ ገብቶ እያቦካ የኔ ሉዓላዊነት ይጠበቅ የሚባል ነገር እንደሌለ ሊገነዘብ ይገባል ብለዋል። የኤርትራ መንግስት ያልተረዳው ነገር አለ በማለት የቀጠሉት ጀነራል ባጫ ደበሌ የኤርትራ መንግስት በትግራይ በአማራና በኦሮሚያ ይህንን ነገር ስለፈጠረ የመጫወቻ ኳሷን ለኢትዮጵያ ሰጠ ይመስለዋል። ያ ሞኝነት ነው ብለው ነገር ግን የኢትዮጵያ መንግስት የተቀበለው ምንም አይነት የመጫወቻ ኳስ የለም በማለት ገልጸዋል። አክለውም የኤርትራን መንግስት በቀይ ባህር ጉዳይ ያስጠነቀቁ ሲሆን ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ሀገር ናት። ለሁሉም የሚፈልገውን መድኃኒቱን ሰጥቶ ሰላም ማግኘት ይቻላል ሲል የኤርትራ መንግስት በቀይ ባህር ጉዳይ የያዘውን ግትርነት እንደማያዋጣው አስጠንቅቀው የጠየቀን ያለነው ያለ አግባብ የተወሰደብንን ባህር በር ነው ብለዋል። በቅርቡ የጻፉትን መጽሐፍ ያስመረቁት በኬንያ የኢትዮጵያ አምባሳደር በመሆን በአሁኑ ሰዓት ያገለገሉ የሚገኙ ጀነራል ባጫ ደበሌ ይህን የተናገሩት በአገሪቱ መካከል ተቀዛቅዞ የነበረ ቃላት ምልልስ ለዘብ ካለበት ዳግም ወደ መነቃቃት በመጣበት ወቅት ነው። በቅርብም ጠቅላይ ሚኒስትር አብይ አህመድ ለካቢናቸው ስልጠና በሰጡበት ወቅት ኢትዮጵያ ወደ ቀይ ባህር በቅርቡ ትመለሳለች ሲሉ በተደጋጋሚ መናገራቸው በጉዳዩ ላይ ትልቅ ሥራ እየተሰራ እንደሆነ አመላካች ተደርጎ መወሰዱ አይዘነጋም። የጠቅላዩ በቅርብ ወደ ባህር መዳረሻችን እንመለሳለን ማለት ባሰብ ይገባኛል አይገባኝም በሚል
ከኢትዮጵያ ጋር ውዝግብ ውስጥ የሚገኙትን የሻዕቢያ ባለስልጣናትን በድጋሚ ምቾት የነሳ እንደሆነም ነው በስፋት ሲነገር የነበረ። ኢትዮጵያና ኤርትራ በባህር በር ጉዳይ ምክንያት በአንጻራዊነት ተመልሰውበት የነበረውን ሰላም አጥተው ጦራቸው ሳይቀር ወደ ድንበር በማስጠጋት ከፍተኛ ውዝግብ ውስጥ እንደሚገኙ ዓለም ካወቀ በኋላ ኢትዮጵያ በዲፕሎማሲው ረገድ ድል እየቀናት እንደሆነ በስፋት እየተነገረ ሲሆን ከሰሞኑም ኢትዮጵያ የአላን ሀገራት ትላልቅ ባለስልጣናትና የጦር መሪዎች ወደ ሀገሯ ጋብዛ ማነጋገሯና ጥሩ ድጋፍ ማግኘቷ የሚታወቅ ሲሆን በአንጻሩ የኤርትራ ፕሬዝዳንትም ወደ ፖርት ሱዳን በማቅናት ከወዳጃቸው ከሱዳን ጀነራል አልቡርሃን ጋር መምከራቸው ይታወሳል። ታዲያ ከአልቡርሃን ጋር የመከሩት ኢሳያስ በድጋሚ አምናችሁ ብትበቀሉ ይሻላል፣ ኢትዮጵያ ወደ ባህር መመለሻዋ ቀን ከምን ጊዜውም በላይ ደርሷል የሚል መልእክት ከጠቅላይ ሚኒስትር አብይ አህመድ ደርሷቸው ይህም ከየትኛውም ጊዜ በላይ ኢሳያስና ባለስልጣኖቻቸውን እንዳሸበረ እየተነገረ በሚገኝበት ሰዓት ነው። ጀነራሉም የምንፈልገውን ስጡ የሚል ጠንከር ያለ መልእክታቸውን ለኢሳያስ ያሻገሩት። በቀጣይ መረጃ የኢትዮጵያ ፌዴራል ፖሊስ በቅርብ በሶስተኛው የጂፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያልፈነገጠ ሰውነትን የገላለጠ አስነዋሪ አለባበስ ለብሰው የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድርያስ በርሄ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛይ ቀጨኔ እና አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጿል። ፖሊስ ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦችን ከዝግጅቱ አቀናባሪዎችና ስፖንሰሮች ጋር በቁጥጥር ስር አውሏል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አሳስቧል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ቲክቶክ በናይጄሪያ የወሲባዊ ይዘት መበራከትን ተከትሎ የሌሊት የቀጥታ ስርጭትን አገደ። ዓለም አቀፍ የማህበራዊ ሚዲያ መድረክ ቲክቶክ በናይጄሪያ ሀገር ውስጥ የሚካሄደው የሌሊት የቀጥታ ስርጭት ላይቭ ስትሪምስ በጊዜያዊነት ማገዱን አስታውቋል። ይህ እርምጃ የተወሰደው በመድረኩ ላይ ወሲባዊ ይዘት ያላቸው ነገሮች መሰራጨት መበዛታቸው ነው። ቲክቶክ ከምሽቱ 5 ሰዓት ላይ እስከ 11 ሰዓት ባለው ጊዜ ውስጥ የሚደረጉ የቀጥታ ስርጭትን ነው በናይጄሪያ ያቀደው። እርምጃው የመጣው ተቋሙ በተደጋጋሚ ቁጥር እንዲያደርግ ሲጠየቅ የቆየው ወሲባዊ ይዘት ያላቸው ስርጭቶች መበራከትን ተከትሎ ነው። በቅርብ ጊዜ በቲክቶክ ላይ ትኩረትና እውቅናን ለማግኘት በሚል ወሲባዊ ይዘት ያላቸውን ተግባራት ማሰራጨት የተለመደ መምጣቱ ለችግሩ መባባስ እንደ ምክንያት ተጠቅሷል። የቻይናው ኩባንያ ቲክቶክ ለተጠቃሚዎቹ በተለይም ለወጣቶችና ለሕፃናት ሁለንተናዊ ደህንነት አመቺ የሆነ አሰራር እንዲከተል በበርካታ ሀገራትና ዓለም አቀፋዊ ተቋማት ዘንድ ጫና እየደረሰበት ይገኛል። ቀላል የሚባሉ የዓለም ሀገራት ዜጎች ላይ የሚያሳድረውን ዘርፈ ብዙ ተጽዕኖዎች በጥናት ለመለየት ቲክቶክን ሙሉ በሙሉና በከፊል እያገዱ እንደሚገኙ የሚታወቅ ነው። ቲክቶክ በናይጄሪያ ወሰደው የሌሊት ቀጥታ ስርጭት እገዳ ለምን ያህል ጊዜ እንደሚቆይ በግልጽ አልተገለጸም። ሆኖም ተቋሙ በአጠቃላይ በመተግበሪያው ዙሪያ የሚነሱ ተጠያቂዎችና ማሻሻያዎችን በመቀበል በመላው ዓለም የሚገኙ ተጠቃሚዎችን በሚጠብቅ እርምጃ ይወሰዳል ተብሎ እንደሚጠበቅ ተመላክቷል።